ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ። በስደት ዓለም ያላችሁ እህቶቼም እንዳይከፋችሁ፣ እግዚአብሔር ለሀገራችን አብቅቶን በዓልን ከቤተሰቦቻችን ጋር ለማሳለፍ ያብቃን። እስከዛው ድረስ ደግሞ ቤተሰቦቻችንንም እኛንም ባለንበት ፈጣሪ ጠብቆ ለሀገራችን ያብቃን፣ ያገናኘን፣ ሀገራችንንም ሰላም ያድርግልን እላለሁ። መልካም በዓል ይሁንላችሁ። በጨሪቃዎች ዙሪያ ደግሞ አንዳንድ ነገሮች እያየሁ እየታዘብኩኝ ነበረ። እየታዘብኩት በእነሱ ብቻም ሳይሆን እንደው በእኔ ህይወትስ ብዬ ራሴን እንዲጠይቅ ነው የሆንኩትና አንዳንድ ጊዜ ሰው ሲንገዳገድ ይያዛል እንጂ አይገፈተርም አይደለ? የሆነ ችግር ውስጥ ስትገቡ እውነተኛ ወዳጅ በችግርም በደስታም አብሮ ይቆማል። ብትሳሳት እንኳ እያረማችሁ እያስተካከላችሁ ከጥፋታችሁ እንድትመለሱ ያደርጋችኋል። ወዳጅ መስሎ ደግሞ የእናንተን ውድቀት የሚመኝ የእናንተን ስኬት የማይፈልግ የሆነን ስቴፕ ከበለጣችሁት እናንተን ዝቅ ለማድረግ ወዳጅ መስሎ እናንተን ለመጣል በጣም ብዙ ይጥራል። በነ ጨሪቃዎች በሀይሚና በብሩኬ ህይወት ብቻ ሳይሆን በእኛ ህይወትም ቢሆን ምንም መልካም ጓደኛ ቢኖረንም ወዳጅ ቢኖረንም ቤተሰብ ቢኖርን አንዳንድ ጊዜ የሆነች ከፍታ ከፍ ስንል አይወዱም። የሆነ ምክንያትና ስበብ እንትን እያሉ እኛን ዝቅ ለማድረግ ነው። ብዙ ጊዜ ታዝባችሁ ከሆነ ማለት ነው። እና የደረሰበት ያውቀዋል። ምልላችሁ ፈልጌ መሰላችሁ? እኛ ሀይሚን እንወዳታለን፣ ብሩኬን እንወደዋለን አይደለ? እውነተኛ ወዳጆች ነን እንላለን አይደለ? ግን ሀይሚ ብሩኬን በምትወደው ልክ ወይም ደግሞ በምታስብለት ልክ እኛ ልናስብለትም ልንወደውም አንችልም። ብሩኬ ሀይሚን በሚወዳት ልክ በሚያስብላት ልክ እኛ ልንወዳትም ልናስብላትም አንችልም። ይሄን ማወቅ አለባችሁ። ሁለተኛ ደግሞ በህይወታችሁ ውስጥ ክፍተት ተፈጠረ ማለት በቃ እስከ መጨረሻው አበቃ ማለት አይደለም። እግዚአብሔር ያገናኘውን ሰው አይለየውም። ምናልባት ነገሮች ከባድ ሊሆኑ ይችላሉ። ምናልባት አለመግባባት ሊፈጠር ይችላል። በመሀል ክፍተት ሊፈጠር ይችላል። ግን እግዚአብሔር ደግሞ ሁል ጊዜ ትክክል ከሆነ ድረስ የእነዚህ ሁለት ልጆች አንድነት እስከ መጨረሻው ከሆነ ተመልሰው ይገናኛሉ። ተመልሰው ህይወታቸውን ቀጥለው ይኖራሉ። እግዚአብሔር ያገናኘውን ሰው ሊለየው አይችልም። ስለዚህ ብሩኬ ይህን ነገር ያደረገው ሀይሚን ለመጉዳት ነው፣ ሀይሚን እንትን ለማለት ነው የምትሉ አንዳንድ ሰዎች አላችሁ። ተረጋጉ። ለምትጠቀሙት ቃልም እናንተም ተጠንቀቁ። እኛ ጨሪቃዎችን ስራ መስራት ትችላላችሁ፣ ግን ደግሞ የምትናገሩትን ቃላታችሁን አስተካክሉ እያልን እንናገራለን አይደለ? ግን ደግሞ አንዳንድ ሰዎች የምትጠቀሟቸውን ቃላቶች አስተካክሏቸው። ሰው እንደዚህ ሲጣላ ሲለያይ የሆነ ክፍተት ሲፈጠር እናንተ ህይወት ላይ ምንም የሚጨምርም የሚቀንስ ነገር የለም። ግን ከቻልን ሰዎችን ካሉበት ጭንቀት ወይም ካሉበት ችግር ማውጣት ነው እንጂ ችግርን ችግር እየፈጠሩ ማባባስ አይደለም። ማግባባት ይበልጣል። ሰውን አንድ ማድረግ ይበልጣል። የህሊና እረፍት አለው። ደስ የሚል ስሜት አለው። ለሰው ልጅ መልካም ስታስቡ፣ የሰውን ልጅ አንድነት ስታስቡ፣ ስኬቱን ስታስቡ ወይ ደስ ሲል እዚህ ደረሽ እዚህ ደረስ እንኳን ለዚህ አበቃህ እሰይ ስትሉ የሆነ ውስጣችሁ ምን አይነት ደስታ እንደሚሰማው ያውቀዋል። አንዳንድ ሰዎች ደግሞ ዝም ብላችሁ ያልተጻፈላችሁንም አታንብቡ። በዚህ ልክ የሰውንም ውድቀትም አትመኙ። ሀይሚ ከብሩኬ ብትለይ ወይም ደግሞ ብሩኬ ከሀይሚ ቢለይ እናንተ ህይወት ላይ ምንም የሚጨምርም ነገር ስለሌለ የሚቀንስም የሚጨምርም ነገር የለም። በሰው ህይወት ላይ ህይወት ምንትን ቢልም እናንተ ህይወት ላይ ምንም ነገር አይደረግም። እነሱ ይተዋወቃሉ። እነሱ አንድ ናቸው። ነገ ታርቀው ተግባብተው ሁሉም ነገር ታይቶ ገባችኋል። እውነት ሁል ጊዜም እውነት ናት፣ ትወጣለች። እነዚህ ልጆች ተመልሰው ይታረቃሉ፣ ህይወታቸውን ይቀጥላሉ። ምንም እንትን የሚል የለም። ስለዚህ አንዳንድ ጊዜ ወዳጅ መስላችሁ ጥላቶች አላችሁ፣ የሰውን ውድቀት የምትመኙ ማለት ነው።
አንዳንድ ጊዜ የራሳችሁንም ህይወት ዘወር ብላችሁ ብታዩት መልካም ነው ብዬ አስባለሁ። በእኔ ህይወት ውስጥ እንደዚህ አይነት ሰው አለ እንዴ? ልክ እናንተ ክፉ ነገር እንደምታስቡለት ሰው እናንተ ጋም ደግሞ ጓደኛም ሊሆን ይችላል፣ ወዳጅም ሊሆን ይችላል፣ በእናንተ ላይ ክፉ ነገር እንደሚያስብ ማወቅ አለባችሁ። ገባችሁ አይደለ? ስለዚህ ሁሉ ጊዜም ከቻልን ለሰው ልጅ መልካም እንሆን። በቃ ባንችል ደግሞ ዝም እንበል። በቃ አይደለ? ዝምታ ወርቅ ነው። ስለዚህ ሀይሚና ብሩኬ ይለያያሉ ብላችሁ የምታስቡ ካላችሁ በፍጹም አይለያዩ። እሺ፣ ግን ህይወት ፈተና ናት። ምንም ስራም ይሁን ድራማም ይሁን እውነተኛም ነገር ይሁን ግን እግዚአብሔር ያገናኘውን ሰው ሊለየው አይችልም። በቃ ሁል ጊዜ ለሰው ልጅ መልካም እንሆን። በዱዓ በጸሎት የሰው ልጅ ማገዝ የመሰለ ነገር የሚያስደስት ነገር የለም። እንግዲህ ጨሪቃዎች ዛሬ ገና በዓል ነው። ነገሮች ተስተካክለው ምናልባትም ደግሞ አዲስ ነገር ይመጣል። ነገ ሌላ ቀን ነው። ብዙ ነገሮች ይቀየራሉ። ስለዚህ ሁላችንም በጸሎታችን በዱዓ እናስባቸው ማለት እፈልጋለሁኝ። እና በጣም ብዙ ነገር እያየው ስለነበረ ነው። ለምንድን ነው ሀይሚ ቀለበቱን ውስጥ ያልተቀበለችው ምናምን ለምትሉ ይውላችሁ፣ በእንደዚህ አይነት ስሜት ውስጥ ቀለበት ለመቀበል ትንሽ ለመቀበል ይከብዳል፣ ስሜቱ ከባድ ስለሆነ። ስለዚህ አንዳንድ ጊዜ ነገሮችን የምናይበት መነጽር አልቀበልም ማለች ማለት ተለያዩ ማለት አይደለም። በጣም ወጣ ያለ ቃል ተነጋገሩ ማለት ተለያዩ ማለት አይደለም። ገባችሁ? አንዳንድ ጊዜ ኢሞሽናል እንሆናለን፣ እንናደዳለን፣ ብዙ ነገሮች ሊፈጠሩ ይችላሉ። ግን ነገ ደግሞ ቀዝቀዝ ብሎ በረድ ብለው ደግሞ ወደ ራሳቸው ተመልሰው ነገሮችን ያስተካክላሉ። ስለዚህ እነሱ ነገ ሊታረቁ፣ እነሱ ነገ ሊግባቡ፣ እኛ ዛሬ ላይ ሰው ላይ መፍረድ ተገቢ አይደለም ለማለት ያክል ነው። ውድ ቤተሰቦቼ መልካም በዓል ይሁንላችሁ። በዓሉ የሰላም የፍቅር ያድርግልን፣ የበረከት ያድርግልን። አገራችንንም ደግሞ ሰላም ያድርግልን። እናንተም ባላችሁበት ሰላማችሁ ብዝት ይበልኝ። እወዳችኋለሁ። ላይክ ሰብስክራይብ አድርጉ ባይ